እንግዲህ አብይ ሌላ ጦርነት በኤርትራ ላይ ለማካሄድ በተለይ ለ2 ዓመታት ተከታታይ ፕሮፓጋንዳዎች ነበሩ። አሁን ደግሞ በቅርብ ጊዜ ደግሞ ፓርላማ ላይም በአደባባይ ኤርትራን በተመለከተ የጦርነት እቅዶችን ገልጿል አብይ። ከዛም ዛቻዎችን ያዘለ የተለያዩ ንግግሮችን አድርጓል። እሱ ጋር አያይዘን የአብይ ፍርሃትስ ምንድን ነው ብለን እንጠይቃለን። በዛው እናጠቃልላለን። እስከ መጨረሻ ድረስ ተከታተሉን ግብዣችን ነው። እንግዲህ ፕሮፌሰር ሕዝቅኤል ያው ቅድም እንደ መግቢያ ላይ እንደገለጽኩት የዳግማዊ ጦርነት በትግራይ ተጀምሯል። የሚያሳዝን ነው። ለ3 ዓመታት በተወሰነ ደረጃ ትግራይ ውስጥ እንደው የመሳሪያ ድምፅ የተኩስ ድምፅ ሳይሰማ አትሊስት በትግራይ ውስጥ ሲዝ ፋየር ነበር፣ ፕሪቶሪያ አግሪመንት ነበር። ከሞላ ጎደል የሆነ የመሳሪያ ድምፅ እንኳን ሳይኖር ቆይቷል። ሌላውን እናያለን። አሁን ደግሞ ሰሞኑን ጦርነት ተጀምሯል። ጦርነት እንደተጀመረና ከዛም አልፎ በድሮን ሁሉ የትግራይ ኃይሎች እንደተመቱ የትግራይ ክልል ፓርቲም መንግስትም ይሄንን አሳውቋል። ደግሞ የቲያትሩ ክልል አፋር ነው። አሁን የመጀመሪያ ጥያቄ የሚሆነው ይሄ ጦርነት ለምንድን ነው የተጀመረው? የትግራይ ጦርነት ዳግማዊ የትግራይ ጦርነት አይቀሬ ነበር ወይ? የፕሪቶሪያ ስምምነት ያው ሞቷል ብሎ አብይ አውጇል። የትግራይ ጦርነት አይቀሬ ነው ወይ? በአብይ በኩል ለምንድን ነው በአሁኑ ሰዓት የተጀመረው? እንዴትስ ነው የገመገምከው አሁን የተጀመረውን የትግራይ ጦርነት? መልካም። ያው የትግራይ ጦርነት እንግዲህ ባለፉት 7 ዓመታት ብልጽግና ኢትዮጵያን ባስተዳደረበት ዘመን በኢትዮጵያ ውስጥ ካለው የእርስ በርስ ጦርነት አንድ አካል ነው። በጣም አውዳሚ የነበረው ነው። የብዙ ሰው ንብረት ያለቀበት፣ የሰው ሕይወት የጠፋበት፣ የኢትዮጵያ ኢኮኖሚ የዳሸቀበት፣ ኢትዮጵያ ከዓለም አቀፍ ማህበረሰብ አባልነት የተገለለችበት ነው። ስለተሰማ ነው ይሄ ሁሉ በትግራይ ላይ ተደርገዋል። ነገር ግን ዋናው ነገር መታየት ያለበት የእርስ በርሱ ጦርነት አካል የዓለም አቀፍ መንግስታት የሆኑ ድርጅቶች ስለገቡበት እና በፕሪቶሪያ ስለጨረሱት ለጊዜው በትግራይ ውስጥ የነበረው ተኩስ ቆሟል። ፕሪቶሪያም ቋሚ ተባለ እንጂ ያው የተኩስ አቁም ስምምነት ነው የነበረው። ተኩስ አቁም ነው፣ ተኩስ አንታኮስም ነው። ሌሎቹ ጉዳዮች ግን የፖለቲካን የሚመስሉ መግባባትን፣ ህወሓትን ወደ ፖለቲካ ሜዳው የመመለሱ፣ ትግራይን ከኢትዮጵያ ጋር አንድ የማድረጉ ስራ ተትቷል። ያኔም የተነጋገሩበት ጉዳይ አይደለም። ይሄ ተኩስ ለማቆም ውድመቱን እና ድቀቱን ለማለዘብ ነው የተሰራው። ያንን አድርጓል። ተኩስን አቁሟል። ጦርነትን አቁሟል። ነገር ግን ሰላምን ለማስፈን የሚያስፈልጉ ነገሮች ማለትም ጦርነቱ እንዲጀመር ያደረጉ ምክንያቶች ምንም ፍቺ ስላላገኙ ትግራይ ውስጥም ጦርነት ቆሞ ነበር ወይ ለሚለው ተኩስ ቆሞ ነበር። ጦርነቱ ግን ቀጥሏል። ምክንያቱም ጦርነት በተለያየ መንገድ ነው የሚገለጸው። መታኮስ ትችላለህ። የቃላት ጦርነትም አለ፣ የሳይኮሎጂ ጦርነትም አለ። በሌላ በኩልም ጦርነቱን በፊትም በኖቨምበር 2020 ከመጀመሩ በፊትም እኮ ትግራይ ውስጥ እና በፌደራል መንግስቱ መካከል ነበሩ ጦርነቶች። ማዕቀቡ አስቀድሞ ነው የተጣለው። መንገድ ሲዘጋ እንደዚህ ሁሉ በሁለት ተፋላሚ ወገኖች መካከል እንደ አክት ኦፍ ዎር ነው የሚቆጠሩት። ተኩስ ባይኖርም ጦርነት ሊኖር ይችላል። የጦርነት ድባብ አለ።
ያ አልተቋረጠም ለማለት ነው። ይህንን የምለው ብልኬሳ ከ2018 የብልጽግና መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ አልተቋረጠም። አሁን የጠየቀኝ ለምንድን ነው ይሄ ነገር አይቀሬ ነበር ላልከው፣ በቀጥታ ቋንቋ ይሄ ጦርነት አስፈላጊ አልነበረም። በመጀመሪያም የፖለቲካ ችግር በፖለቲካ መንገድ ሊፈታ ይችል ነበረ። ነገር ግን ጦርነቱ የሚፈጠረው በብልጽግና ፕሬዚደንት አእምሮ ውስጥ ነው። ሊገሉኝ ነው፣ ሊያጠፉኝ ነው፣ ስልጣኔን ሊወስዱብኝ ነው፣ የሚያጠፉኝ እነሱ ናቸው ብሎ ስለሚያስብ ሌሊት እንኳን ተኝቶ ስለማያድር ከተፈጠረበት ጊዜ ጀምሮ የኢትዮጵያ የሰውየው እናት ንጉስ ትሆናለህ ብላ ከነገረችው በኋላ የእሱ የሃይማኖት ተጋሪዎችም ደግሞ አንተን የሚነቀንቅህ የለም፣ አንተ የተመረጥክ ነህና የሚነቀንቅህ የለም፣ ሁሉም ማድረግ ትችላለህ፣ ስልጣን ላይ ደግሞ ለ1000 ዓመት ትነግሳለህ ያሉትን ነገር እንደ እውነት ስለተቀበለው ይሆናል ብሎ ስለተቀበለው ማንም ሰው ከሱ ጋር የሱን ስልጣን አሁን ላንተ ነው እንደምነግረው ይሄንን እንዲያውም ስልጣኑን የሚቀናቀን ሰው ካገኘ ከጠረጠረ ከፈራ ሊያጠፋ ነው የሚፈልገው። ግለሰብንም ድርጅትንም ክልልንም ማንንም ስልጣኔ ላይ ይመጣሉ ብሎ ከፈራ የሚኖረው ለዚህ ነው የብልጽግና ፕሬዚደንት የሚኖረው የኢትዮጵያ መሪ ለመሆን ነው። ኢትዮጵያ መሪ ካልሆነ በህይወት መኖር የሚችል አይመስለው። እንደዚህ ነው ያደገው፣ እንደዚህ ነው የሰለጠነው፣ ይህንን ሲያስብ ነው የኖረው። ገና ጠቅላይ ሚኒስትር ቢሮ በገባ ቀን አንተን ራስህን ጠርተው ይህንን እኔ ነኝ ስልጣኑን ያገኘሁት፣ በራሴ ጥረት ነው ያገኘሁት፣ ልትቀማኝ አትችልም፣ አንተም ፊት ለፊት የምትቆም ከሆነ አርዳሃለሁ ነው ያለው አይደለም። ይሄ እንግዲህ በአንድ ሰው ደረጃ የተነገረው በክልሎችም በሌሎች የፖለቲካ ኃይሎችም ዘንድ የሚታሰብ ስለሆነ ጠቅላይ ሚኒስትር ካልሆነ መኖር የሚችል ስለማይመስለው በህይወት መኖር የማይችል ስለማይመስለው የሚፈራውን ሁሉ ለማጥፋት ይፈልጋል። ስለዚህ የፈራውን ያሰጋውን ለስልጣኑ የሚያሰጋውን በሙሉ ለማጥፋት ይንቀሳቀሳል። ይህንን ስል ቅድም የእርስ በርስ ጦርነት ነው በኢትዮጵያ ውስጥ ያልኩት። ስለዚህ በኦሮሚያ የሚደረገው ጦርነት፣ በአማራ የሚደረገው ጦርነት፣ በትግራይ የሚደረገው ጦርነት፣ ወደ ኤርትራ ሄደን እንዋጋለን የሚለው ከሚባሉት ጋር ግንኙነት የላቸውም። እነዚህ ጦርነቶች በሙሉ የአንድ ሰው አእምሮ ውስጥ የሚፈጠሩ ስጋቶች ናቸው። እነሱ ናቸው በስራ ላይ የሚውሉት፣ እነሱ ናቸው ወደ መሬት የሚወርዱት። አይቀሬ ነው። እሱ ስልጣን ይዞ እስካለና የኢትዮጵያ ጠቅላይ ሚኒስትር ቢሮ ውስጥ እስካለ ድረስ ቢሮውን ሰርቶ ቤተመንግስቱን ሰርቶ አዲስ አበባ ከተማን በኮሪዶር አሳድሶ ለእኔ የሚመቸኝ ነው አርጌላችኋለሁ፣ ከአሁን ጀምሮ ንጉሥ ሆይ አንተ ለዘላለም ኑር የምትልበትን ጊዜ እየፈጠረ ለመሄድ የቆረጠ ሰው ስለሆነ ጦርነት አይቀሬ ነው የሚሆነው። ማንም ለመብቱ መታገሉ አይቀርም። ስለዚህ በኢትዮጵያ ሕዝብ ፍላጎት በተቃዋሚዎች ፍላጎት ሳይሆን በሱ አእምሮ ውስጥ የሚቀሰቀሰው ስጋት እስካለ ድረስ ለ20 ዓመትም አቆያለሁ ብለዋል አይደለም? ይሄንን ኢትዮጵያ ለ20 ዓመትም አቆያለሁ እንጂ ቀላል ነው፣ ችግር የለም ነው ያለው። ችግር የለም፣ በኢትዮጵያ ውስጥ ጦርነትን ለ20 ዓመት ማቆየት እንችላለን። ለጦርነት ኢኮኖሚ ያስፈልጋል። የኢትዮጵያን የጠቅላላውን በጀት ልማቱን አቁመን ይሄ የኦፕሬሽን ጉዳይን አቁመን 10 ቢሊዮን ብር እንኳን ዶላር እንኳን ተጠቅመን ጦርነቱን እንቀጥላለን ብሏል። ለ1000 ዓመት ስለማታሸንፉን እንቀጥላለን፣ እስከ 1000 ዓመትም እንዋጋለን ብሎ ስንት ጊዜ መላልሰው ነግሮናል። ስለዚህ ስጋቱ እስካለ ድረስ ይሄ ጦርነት ይቀጥላል የሚል አስተሳሰብ ነው ያለኝ። እዛው ላይ እንቆይና አሁን አብይ ትግራይ ውስጥ በቀጥታ መሻር አልቻለም እስካሁን ድረስ። በኢትዮጵያ ምድር እንግዲህ ያለው 2 ምንጭ ነው። እንግዲህ የሹመት ምንጭ 2 ቦታ ነው ያለ። አንዱ 4 ኪሎ ነው፣ ሌላው መቀሌ ነው።
እስካሁን ድረስ ምን ማለት እንትኑን ካየነው ሁለት ክልል ነው ያለ ኢትዮጵያ ውስጥ። አሁን የመጨረሻው ክልል ትግራይ ነች። እሷን ካላንበረከከ መሪም አልሆነም። አብይ እስካሁንም መሪ ለመሆን ነው እየታገለ ያለው። አንተም ቅድም እንዳልከው የኢትዮጵያ ገዢ ለመሆን ነው እየታገለ ያለው። እስካሁን ግን አልሆነም። ሙሉ በሙሉ የራሱን ሰው ልክ ኦሮሚያ፣ አማራ፣ ሌላ ክልል ላይ እንደሚሾመው ትግራይ ላይ ከራሱ ኪስ አውጥቶ አልሾምም እስካሁን። ያንን እስካልፈጸመ ድረስ ያንን እስካላገኘ ድረስ የሚቆም አይሆንም። መሪም ስላልሆነ ገና ለመሆን እየታገለ ያለ ሰው ነው። አሁን ጥያቄው እንግዲህ ትግራይ የመጨረሻ ክልል ሆናለች። አሁን የመጨረሻ ክልል ወይ አብይን ትቀበላለች፣ የአብይ ሹመትን ትቀበላለች፣ ወይ ደግሞ ያው ጦርነት አይቀርም ነው። ቀጥሎ ያለው ጥያቄ ትግራይ ባለፉት 3 ዓመታት በፌደራል ውክልና የላትም። በህገ መንግስታዊ መሰረት ውክልና የላትም። የፌዴሬሽን ምክር ቤት አይደለችም። የፓርላማ አባል አይደለችም። ፎርማሊ ከፌደራል መንግስት ጋር ፎርማሊ በህገ መንግስቱ መሰረት ትግራይ ክልል ከፌደራል መንግስቱ ጋር የሚያገናኘው ህግ ከተበጠሰ 3 ዓመት ቆይቷል። ይሄ ምንድነው? ባዲፎልት አብይ አህመድ ትግራይ ክልልን አባሯል፣ ከፌዴሬሽኑ አባሯል ፕራክቲካሊ። ከዚህ አንፃር አብይ ወይ ትግራይን ያንበረከክና የመጨረሻውን ስልጣኑን ካሳየ ይገዛል፣ ወይ ደግሞ የትግራይ ህዝብ ያው ተባረናል እንገንጠል ብሎ እንደዛ አይነት እንዲሄዱ ግፊቶችም አለ። በአንተ አመለካከት አብይ በዚህ በጦርነት አሁንም ዳግማዊ ጦርነት በማንሳት ትግራይ ላይ ሹመት ለመስጠት እንግዲህ ይሄ የፖለቲካ የመጀመሪያ የብልጽግና ፕሮጀክት ነው። አሁንም ያ ፕሮጀክት አልቆመም ወይ? በፕሪቶሪያ ስምምነት ተስማምተዋል። ያ የብልጽግና ፕሮጀክት የንግስና ፕሮጀክት አልቆመም ወይ? ይሾማል ወይ ትግራይን ያባራል ብለህ በዛ ደረጃ ነው አንተ የምታየው? ትግራይ ቢኖርም ባይኖርም ዋናው እሱ የሚጠብቀው ስልጣኑን ነው። 4 ኪሎ ላይ ያለውን ስልጣኑን ነው። ስልጣን ብሎ ሲያስብ ደግሞ ቅቡልነት አለው ወይስ የለውም የሚለው ጉዳይ አይደለም። በሱ አእምሮ ውስጥ የሚመላለሰው እሱ አይደለም። 4 ኪሎ ቢሮውን ያኔ ሲሰራ ያየሁት ይመስለኛል ከ6 ዓመት በፊት። ቢሮው ታድሶ በሁለት ግንብ ነው ታጥረው ያለው። ቢሮ ውስጥ ያለው ሳይሆን ግንቡ የተጻፈ 2 ግንብ ነው። ሊትራሊ 2 ግንብ ነው የተሰራው። ለምንድን ነው አንድ ጠቅላይ ሚኒስትር 2 ግንብ? የመጀመሪያው መቀመጫዬን አለች ዝንጀሮ ነው የሚባለው አይደለም? 2 ግንብ የሚያስፈልገው ለምንድን ነው? ለምን አጥር አይበቃም? አፄ ኃይለ ሥላሴ እኮ አጥር ነበራቸው፣ ቤተመንግስት አጥር አለው ነበራቸው። ነገር ግን 2 ግንብ አልገነቡም። ደርግም 2 ግንብ አልገነቡም። ስለዚህ የስልጣኑን መቀመጫ የጠቅላይ ሚኒስትሩ ቢሮ ያለበት ቤተመንግስት ያለበትን በ2 ግንብ ሲገነባ ምን እያደረገ ነው ያለው? አእምሮ ውስጥ ያለውን ነው የሚሰራው ልላቸው ነው። አእምሮ ውስጥ የተፈጠረውን ነገር ነው። ስጋት ሊደርስበት የሚችለው በ2 ግንብ የታጠረው ስልጣኑን ነው የሚጠብቀው። አንድ ነገር ልጨምር እዛው ላይ ይቅርታ፣ የሱ ቢሮም በአብይ አሻራ ብቻ ነው የሚከፈተው። ለንጽህና እንኳን ለክሊኒንግ ለምናምን ነገር አብይ ራሱ ነው የሚከፍተው። ይሄ ሌላ ቁልፍ የለም፣ በራሱ ጣት ብቻ ነው የሚከፈተው የሱ ቢሮ።
በጣም ጥሩ። አሁን እሺ ከቢሮው በገዛ ራሱ ጣት፣ ቤተመንግስቱ በሁለት ግንብ፣ ከቤተመንግስቱ ጎን ደግሞ በየጊዜው እየጠራቸው ዘይት ምናምን አከፋፍልላቸዋለሁ የሚለው ቤትም ሰርቼላቸዋለሁ የሚለው ቤት የሰራው ለሰዎች ግድ ስላለ አይደለም። እዛ አካባቢ እሱ ቤት ሰርቶ እሱ የመረጣቸው ሰዎች ብቻ እሱ ሊቆጣጠራቸው የሚችሉ ሰዎች እንዲኖሩ ነው። ሌላውን በሙሉ ገፍቶ ለማውጣት ነው። እዛው ማለት ነው። እዛው ቤተሰብ አካባቢ ይሄ ቀበና ምናምን አካባቢ አይደለም የአሮጊቶች ቤት የተሰራው ሰራሁ ብሎ የሰራው ያ ሁሉ ተቃዋሚ ሊሆን የሚችለውን የመግፋት ስራ ነው የሚሰራው ያለው። አዲስ አበባ የፈረሰው ካዛንቺስ ነው የፈረሰው 4 ኪሎ ነው መጀመሪያ ላይ እስከ ፒያሳ። በአጋጣሚ ነው ይመስልህ? በአጋጣሚ ነው ይሄ የተደረገው መጀመሪያ። ይሄ ደግሞ ለጊዜው ነው እንግዲህ። ከዛ ግን ስጋት ያለበት ሰው ጫካ መውጣት አለብኝ፣ እዛ የካ ጠራራ ላይ ወጥቼ ሰው የማይደርስበት ከውጭ የሚመጣ ሰው እንኳን ለጉብኝት ሲመጣ ከተማ የማይገባበት ከቤተመንግስት ከአየር ማረፊያ እስከ ቤተመንግስት ቀጥታ ብቻ የሚሄድበት ይሄ ሁሉ የምታየው ከስጋት የመነጨ ነው፣ ከስጋት የሚመጣ ነው። አሁን ትግራይን ለማስኬድ ይፈልጋል ለሚለው ነገር እስከዛ ድረስ አርቆ አያስብም። እስከዛ ድረስ ትግራይ ትቆይ ወይ ትግራይ ኢትዮጵያ ውስጥ ትቆይ ወይ እንደዛ ብለስ አያስብም። የሚያስብ ቢሆን ኖሮ 20 ዓመት ጦርነት አስቀጥላለሁ የሚል ነገር ከአፉ አይወጣም ነበር። የሚያስብ ቢሆን ኖሮ ሁሉን ነገር አቁመን ይሄ የልማትን ጉዳይ የመንግስት ስራን የህዝብን መተዳደሪያ እነሱን በሙሉ ቀጥ አድርገን አቁመን እንዋጋቸዋለን የሚል ነገር ከአንደበቱ አይወጣም ነበር። አብይ እኔ እንዳልኩት የሚኖረው በህይወቱ የሚኖረው በስልጣን ላይ ካለ ነው። ሎክ ከተፈጠረ ጀምሮ ወደ ስልጣኑ ለመሄድ ነበር የሚታገለው የነበረው። እዛ ቢሮ ከገባ ደግሞ እዛ ምን ያህል በህይወት እቆያለሁ ነው ጉዳዩ። በህይወት የመቆየት ጉዳይ ነው ያለው። ሳይኮሎጂ በህይወት የመቆየት ጉዳይ ነው። ስለዚህ የትግራይ ከኢትዮጵያ ጋር መሆን ወይም የሶማሌ ክልል ከኢትዮጵያ ጋር መሆን የእሱ ካልኩሌሽን ውስጥ አይመጣም። አሁንም የአዲስ አበባ ወርሎርድ ነው። ሁሉም ቦታ ይዞ አይደለም የሚኖረው። እሱ አእምሮ አይወጣም። ስለዚህ ያ ግድ የሚለው አይመስለኝም። አሁን አንተ የተናገርከው ነገር አለ። በትግራይ ከኢትዮጵያ ጋር ያለችው የኢትዮጵያ ህገ መንግስት እነሱ ወደዱትም ጠሉትም የኢትዮጵያ ህገ መንግስት የሚለው ነገር አለ። የኢትዮጵያ ብሔር ብሔረሰቦች በራሳችን ተነሳሽነት በራሳችን ፍላጎት በገዛ ፍላጎታችን የህግ በላይነትን እና የህግ በላይነት ያለበትን የኢኮኖሚና የፖለቲካ ማህበረሰብ ይህን ያመጣህበት ምክንያት አለኝ። ትክክል ነው። አንተ እንዳልከው ፎርማል በሚባለው መንግስት ህገ መንግስት አይደለም ትግራይን ከኢትዮጵያ ጋር አያይዞ ያለው ፎርማል ነው። እውነት ነው እሱ። በፌዴሬሽኑ ውስጥ ተወካይነት የላትም። እውነት ነው እሱ። ይህን ለይቸው ነው የምለው። ህገ መንግስቱ የትግራይን ክልል በኃይል ሰው ቀምቶት የሆነ ሽፍታ ቀምቶት ያ እስካሁን ድረስ እንዲቆይ ተደርጓል። በህገ መንግስቱ መሰረት አይደለም ያለችው። በህገ መንግስቱ ያለችው ትግራይ በመሬት ላይ የለችም። ከደቡብም አሁን ደግሞ ከአፋር በኩልም ከምዕራብም በኩል በህገ መንግስቱ ያለችው ትግራይ እንደ ክልላዊ መንግስት የለችም። የትግራይ መንግስት ደግሞ በኢትዮጵያ ውስጥ ተወካይነት የለውም። በኢትዮጵያ መንግስት ተቋማት ውስጥ እነሱ ፎርማል ናቸው። ሀገርን ግን ሀገር የሚያደርጉት እነሱ አይደለም። ሀገርን ሀገር የሚያደርጉት እነዚህ አሁን የጠቀስናቸው የመዋቅርና የህግ ጉዳይ አይደለም። ሀገርን ሀገር የሚያደርገው ባህል ነው። በባህል አንድነት አላቸው። አንድ ሀገር ውስጥ የባህል አንድነት በጣም አስፈላጊ ነው። ሀገሩ የኔ ነው ለማለት የተለያዩ ባህሎችን ቢሆኑ ደግሞ የጋራ ባህል ደግሞ አለ። ዶሮ ወጥ ከየት እንደመጣ አላውቅም፣ እንደ ባህል ከወሰድኩት። ነገር ግን አሁን የኢትዮጵያ ባህል ነው። ክትፎ ምናልባት ከጉራጌ ነው የመጣው። ነገር ግን አሁን የኢትዮጵያ ባህል ነው፣ የጋራ ሆኗል፣ የጋራ ባህል ሆኗል። ሌሎችም ነገሮች ከተለያየ የኢትዮጵያ ብሔር ብሔረሰቦች የባህል ክልሎች የመጡት የጋራ እሴት ሆነዋል። እነዚህ ናቸው ህዝብን የሚያስተሳስሩት። የኢኮኖሚ ማህበረሰብ ነው ብለናል።
ኢኮኖሚ ነው የሚያስተሳስረው። አሁን ትግራይ በኢኮኖሚ ከኢትዮጵያ ጋር ምናልባት በወርቅ ተሳስራለች። እሱም ቢሆን በቀጥታ ከብሔራዊ ባንክ በኩል የሚያልፍ ሳይሆን በሌላ በኩል የሚወጣው ይብሳል። የኢኮኖሚ ማህበረሰብ አንድን አገር ያደርጋል። ኔሽን ያደረገው ይሄዳል። ከታሪክም እንደምንማረው ወይም የጋራ ሳይኮሎጂ ይኖረሃል፣ የጋራ ስነ ልቦና ይኖረሃል። አገሬ ነው የምትለው እኔና አንተ ኢትዮጵያ ስትነካ ስሜቱ የሚሰማን በውስጣችን ያለ የልቦና መዋቅር አለን። የጋራ የሆነ ልቦና መዋቅር አለን ወይ ታሪክ ነው አንድ የሚያደርግ። አሁን የኢትዮጵያ የጠቀስኩት ወይ ሃይማኖት የጠቀስኳቸው ነገሮች በሙሉ ትግራይ ውስጥ ነው ያሉት። ስለዚህ ማንም የኢትዮጵያ መሪ እነዚህን ትቶ እነዚህን የባህሉን፣ የኢኮኖሚውን፣ የሌላ የሚያስተሳስረውን ታሪክ እና ስነልቦና እነዚህን ሁሉ ትቶ ከትግራይ ውጭ ኢትዮጵያን አኖራለሁ ብሎ ለማለት የሚቻል አይመስለኝም። እኔ ኢትዮጵያ ታሪኬ ነው የምትለው ከአክሱም ጀምሮ የነበረው በኋላም ደግሞ በጣሊያን በኋላ በአድዋ ጦርነት ጊዜ የነበረው ያ ሁሉ ምልክቶች የኢትዮጵያ የታሪክ ሉዓላዊነት ምልክቶች በሙሉ ትግራይ ውስጥ ነው ያሉት። እነሱ እያሉ እነሱን ትተህ እንዴት አድርገህ አገር እንደምታደርገው አላቅም። እሱ ግን ስለዛ ግድ የለውም፣ እንደዚህ የሚያስብም አይመስለኝም። አሁን አንተ እንዳልከው ፎርማል የሆነው ህጋዊና መዋቅራዊ ነገሮች አሉ። ከዛ የበለጠ ደግሞ ሌሎች ህዝብን የሚያስተሳስሩ እሴቶች አሉ። የትግራይ ሰዎች ኢትዮጵያ ውስጥ እንደ አገር ያ ስነ ልቦናዊ መዋቅር ኖሯቸው በሰላም ይኖራሉ ብዬ ልነግርህ አልችልም። እዛ ውስጥ እየፈሩ ለንብረታቸው፣ ለልጆቻቸው፣ ለኑሯቸው፣ ለህይወታቸው እየፈሩ ነው ኢትዮጵያ ውስጥ የሚኖሩት። ስለዚህ ይሄ የሚነካ ነገር አልነበረም። ጦርነት አስፈላጊም አልነበረም። በሱ ግን አያስብም ብልጽግና ፕሬዚደንት፣ በዛ በኩል አያስብም። እኔ እንዲያውም የምለው ብልጽግና ውስጥ ያላችሁ ሰዎች እስከ መቼ ድረስ ነው በዚህ የምትታለሉት? በዚህ ምናብ የታለላችሁ እስከ መቼ ድረስ ነው ሀገርን የምታፈርሱት የሚል ጥያቄ ነው እንጂ በሱ አእምሮና በሱ ካልኩሌሽን ውስጥ የሚመጣ ነገር አይደለም። ብልቄሳ አመሰግናለሁ። እንግዲህ አብይ የብልጽግና ፕሮጀክት ይዞ ሲመጣ ኢትዮጵያን ሙሉ በሙሉ ተቆጣጥሬ ንጉስ ሆናለሁ ብሎ ነበር የጀመረው። ነገር ግን በመጨረሻ ላይ አብይ አንተ እንዳልከው ያዛ አካባቢ 4 ኪሎ ከንቲባ ሆኖ ነው የቀረ። የአዲስ አበባ ወይ ፍንፍኔ ከንቲባም አይመስለኝም መረጃ እስካለኝ ድረስ። የፍንፍኔ የአዲስ አበባ ዳርዳሩ ራሱ መቆጣጠር አይችልም እና አብይ ከከንቲባም ያነሰ ሰው ሆኗል። ፕራክቲካሊ ሁሉንም የጦር አበጋዝ ነው። የጦር አበጋዝ ሆኖ ሁሉንም ጨብጣለሁ ብሎ ምንም ነገር መጨበጥ አልቻለም። አሁን ወደ ጦርነት ገብተዋል ትግራይ። አብይ በመጀመሪያ ደረጃ ፕሪቶሪያ ስምምነት በኋላ ምንድነው ያደረገ? ትንሽ ቆይቶ ነው ህወሓትን ከእንትን የሰረዙት በምርጫ ቦርዱ በኩል። እንግዲህ ስምምነቱ ዓለም አቀፋዊ ስምምነት ነው። የፖለቲካ ችግር አይፈታም አብይ እስካለ ድረስ። ምንድነው ያደረገ? ህወሓትን ከሰረዘ በኋላ አንድ ኃይልን ፈጠሩ። ይሄ ሀራ መሬት ኃይል የሚባለው ሰራዊትን ፈጠረ አብይ። አንዱ ስምረት የሚባል አዲስ አበባ ይቀመጣል። የስምረት ሰራዊት ደግሞ አፋር ውስጥ ስልጠና ያካሂዳል። አሁን ሰሞኑን ምርጫ ቦርዱ ስምረትን ለመመዝገብ ምናምን ብሎ ፌስቡክ ላይ ለጥፏል። ቅሬታ ያላችሁ ምናምን ብሎ እንግዲህ የአብይ ምርጫ ቦርድ ስለሆነ ምንም ውሸት እንደሆነ ይታወቃል። አንዱ በኢትዮጵያ ውስጥ በጦር የሚያምን አዲስ አበባ አይቀመጥም። የራሱ ሰራዊት ያለው ስምረት ለምርጫም ሊወዳደር ይመስላል። ምንድነው ይሄ? ኦኬ ይሄ ሀራ መሬት የማን ነው? የማን ሰራዊት ነው?
እንደዛ ከሆነ ኤግዛክትሊ ምንድነው የተደረገ ያለው? አሁን የተባለው ሁለቱም የትግራይ ኃይሎች ናቸው ጦርነቱን የጀመሩት ነው የተባለው። ይሄ ትግራይ ፒስ ፎርስ የሚባለው የማን ነው? ባለቤቱ የማን ነው? ማን ነው ባለቤቱ? ከዛስ ከስምረት ጋር የሚገናኝ ከሆነ በምርጫ ቦርድ እንዴት ነው እውቅና አግኝቶ አዲስ አበባ ውስጥ መስሪያ ቤት ከፍቶ እንትንም ያደርገው? ይሄንን ጥያቄ ያዝልኝና ብርሃኑ ጁላ ደግሞ ቲዲኤፎች ህገ መንግስትን ጣሱ ብሎ ተናገረ። ህገ መንግስትን ጣሷል። የትኛው ህገ መንግስት? ሁለት ቀጥሎ ደግሞ ልክ እንደ መጀመሪያው አካባቢ ከመቱን ቲዲኤፎች ህዋት ከመታን ጦርነት እንሄዳለን ነው ያለ። ንግግሩ ውስጥ ራሱ ንግግሩን ማሰማት እንችላለን። የብርሃኑ ጁላን እናት ልጇን ወዳ ፈቅዳ ሰጠች የሚለው የህዋት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታታቅም። አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት፣ አንቺ የፈሪ እናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት። እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። የህዋት ጉጅሌ ወንጀለኛው ጉጅሌ የትግራይን ህዝብ እጣ ፈንታ መወሰን የለበት። ትግል የጀመራችሁ ትግራይ ሰላም ያስፈልጋታል ብላችሁ ተደራጅታችሁ ተሰባስባችሁ መታገል የጀመራችሁ አላችሁ። በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ። እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። እንግዲህ ሰምተናል። የትግራይ ልጆች በግድ ነው በቲዲኤፍ በህዋት የሚመለመሉት የሚለውን በኋላ ወደ ኦሮሚያና ወደ አማራ ክልል ዳሰሳ ስንመጣ እንጠቀማለን። ነገር ግን አሁን አጠቃላይ ከትግራይ ወጣቶች ትግል የጀመራችሁት ማለት ጸረ ህዋት ትግል የጀመራችሁት አላችሁ ብሎ ተናግሯል። በሌላ ጊዜ ደግሞ ተገንጠሉ ብሎም ተናግሯል ይሄ ሰውዬ። ስለዚህ የኔ መጀመሪያ ጥያቄ ያነሳሁትን ጋር አያይዘ አሁን ጦርነቱ የተጀመረው
የአብይ ሰራዊት ተጠቅቷል። ለምንድን ነው ጦርነቱ የተጀመረው? ትንሽ በዛ ይላል መሰለኝ። አንድ ላይ እንደሚመች አድርግ። በመጀመሪያ ደረጃ የኢትዮጵያ ፊልድ ማርሻል ናቸው የተባሉት እነዚህ። በነገራችን ላይ በጦርነት ላይ ብዙ ጊዜ የሚያጠፉ ሀገሮች አሉ። አሁን ከእስራኤል የበለጠ ወታደር የሚያስፈልጋት ሀገር የለችም። ብዙ ጦርነት ውስጥ የምታልፍ ብዙ ስጋት ውስጥ ያላት ተከባ ያለች ሀገር ነው አይደለም። በቂ ትምህርት ያላቸው በቂ የወታደር እውቀት ያላቸው መሪዎች ከእስራኤል ከአይዲኤፍ ወጥተዋል ብዙ። ከዛ የበለጠ የለም። ነገር ግን ፊልድ ማርሻል የላትም። የአይዲኤፍ ፊልድ ማርሻል የለውም። ሙሉ ጀነራል እንኳን የለውም። እስካሁን ድረስ ትልቁ የእስራኤል የቺፍ ኦፍ ስታፍ የሚሆነው እያንዳንዱ እስካሁን ድረስ ያለው ትልቁ ማዕረግ ሉተናንት ጀነራል ነው የእስራኤል። ይህንን የምለው ለምንድን ነው? ፊልድ ማርሻል ብሎ ለኢትዮጵያ ወታደር ራሱ መስጠቱ ራሱ ከመጀመሪያውም ጉቦ ነው ልልክ ነው። ገና ከመጀመሪያውም ጉቦ ነው እንጂ በኢትዮጵያ ውስጥም አልነበረም። በኢትዮጵያ ውስጥ ስንት ሰው ፊልድ ማርሻል የሚል ማዕረግ እንዳለው አንዱ ንጉሱ ናቸው። ሁለተኛው የኢትዮጵያ ታሪክ ይሄኛው ነው። አሁን አፍሪካ ሀገር ውስጥ የፊልድ ማርሻል ያላቸው አሉ። አሁን ግብፅ አሁን የላትም። በፊት ግን አሁን ፕሬዚደንት የሆነው ፊልድ ማርሻል ነበረ ሆኗል። የዛ እንትን አለ። ቻይና 6 እንትንም አላቸው። 6 ኮከብ የሚልም አላቸው። 5 ኮከብም አላቸው። 6 ኮከብ ለማኦ ሴቶንግ ሊሰጥ ነበር እንጂ አልተሰጠም። 5 ኮከብም 1955 ነው ቻይናዎች የሰጡት። አሁን ቻይናን የሚያክል ጦር ፊልድ ማርሻል የለውም። አሜሪካ ማርሻል የሚል ማዕረግ የላቸውም። ነገር ግን 5 ኮከብ ያላቸው፣ እንዲያውም ማርሻል ያልተባለበት የመጀመሪያው የተጠቆመው ጆርጅ ማርሻል የሚለው ሰው ስለነበረ እንዴት እናድርግ፣ ኮንግረሱ ሲናገር እንዴት እናድርግ፣ አሁን ማርሻል ልንለው ነው ወይ ብሎ ችግር ስለተፈጠረባቸው ጆርጅ ማርሻልን ፊልድ ማርሻል ማለት ስለሚያስቸግረን ሌላ እናደርግ ብለው በአሜሪካ ውስጥ ጀነራል ኦፍ አርሚ ነው የሚባለው፣ ያንን ስም ነው ያለው። እነሱም በሁለተኛ ዓለም ጦርነት እና በማግስቱ የነበሩ ናቸው። ከዛን ጊዜ ወዲህ አልተሰጠም። የአሜሪካንን የሚያክል ጦር ፊልድ ማርሻል የለው። ይሄን ሁሉ የምለው ኢትዮጵያ ውስጥ ያለው ፊልድ ማርሻል የኢትዮጵያ ጦር ውስጥ አልነበረም፣ አስፈላጊም ሆኖ አይደለም። ይህ ሁሉ የጀነራል ጋጋታ፣ የሉተናንት ጀነራል ጋጋታ፣ የሜጀር ጀነራል ጋጋታ በእኛው ሰው ጊዜ ነው የተፈጠረው። በብልጽግና ፕሬዚደንት ጊዜ የተፈጠረ ነው። ስለዚህ በጉቦ ስለተሰጠው ይሄንን በሚናገርበት ጊዜ ራሱን ያምነዋል ወይ የሚለውን ብለህ ማሰብ አትችልም። ይሄ ተቀጥሮ የሚሰራ ሌላውን ቅጥረኛ ነው አይደለም የሚለው እሱ ነው። ከሱ የበለጠ ቅጥረኛ የለም። ከሱ ለሆዱ የሚሰራ ከዚህ ሰው የበለጠ ቅጥረኛ የለም። አንድ ይሄ ነው። ሁለተኛ እኔ እስከተወሰነ ደረጃ ስለሱ አውቃለሁ። በኢህአዴግ ጊዜ የት እንዳለ አታውቅም። ይህንን ሰው ወታደሮችም የት እንዳሉ አታውቃቸው። አሁን እያንዳንዱን የእዝ አዛዥ አሁን 11 እዝ ነው እነዚህ ደርሷል እና የእያንዳንዱን እዝ አዛዥ ታውቃለህ፣ ምክትሉን ታውቃለህ። ፖለቲካ ውስጥ ገብተው ሲዘባርቁ እና ሲንቦጫረቁ ታያቸዋለህ። መናገርም አልነበረበትም ነው። አሁን የሚናገረውን ነገር መናገርም እንኳን አልነበረበትም። የፖለቲካ ጉዳይ የእሱ ጉዳይ አይደለም፣ መሆን አልነበረበትም። ሲታዘዝ ወታደር ከሆነ የፖለቲካ መሪዎች የሰጡትን ወታደርን ተቀብሎ ስራ ላይ ማዋል ህጋዊ ከተሰጠው። እንደዚህ አይነት መንቦጫረቅ እኮ አያስፈልግም ነበር ለማለት ነው። የእሱ ስራ አይደለም፣ ግን ስራውን አያውቅም። ስራውን እንኳን አያውቅም። ስራውን ደግሞ ለማወቅ እውቀት የለውም።
የደርግ ምርኮኛ የነበረ ሰው ስለሆነ እውቀት የለውም። ከዛ በኋላ የተማረው ነገር የለውም። ምናልባት አንዳንድ ጦር መርቷል። ስለዚህ ስለ ወታደራዊ ሳይንስ እና ዲስፕሊን የሚያውቀው ነገር ስለሌለው ዝም ብሎ ሁልጊዜ ሲያቀረሽ ይውላል ልልህ ነው። ይሄ ሰው የሚያገባውና የማያገባውን አያውቅም፣ ሊያውቅም አይችልም። ስለዚህ ዝም ብሎ ያወራል። ይሄ እኮ መነገርም እኮ የለበትም። እኔ እናንተ እኮ ስለዚህ መናገር እኮ የለብንም። የፖለቲካ መሪዎች የፖለቲካ ውሳኔ ሲያደርጉ ለወታደር ህጋዊ ትእዛዝ ሲሰጡ ወታደር ያንን ተቀብሎ መሄድ ነው እንጂ ያለበት ማውራትም የለበትም። ሶስተኛ ምርኮኛ ነው። ህወሓት ነው የማረከው። ምርኮኛ የማረከውን ለዘላለም አይረሳም። ለምን? እስከ ሞት ድረስ ያደረሰው ያዋረደው ስለሆነ። ስለዚህ የግል ችግር ነው ሰውየው ያለው ነው። ከህወሓት ጋር ችግሩ ያለው በእውቀትና በአገር ጥቅም፣ በወታደራዊ ሳይንስ፣ በወታደራዊ ፖለቲካ፣ ወታደራዊ ዲስፕሊን ውስጥ ያለ ነገር የሚገዛ ሳይሆን ከውስጡ እሱ ራሱ ሊቆጣጠረው የማይችለው ትነት ስላለ ነው እንደዚህ የሚናገር። የሚያሳዝነው አሁን እዚህ ላይ የኢትዮጵያ ቺፍ ኦፍ ስታፍ ስለሆነ እኔ እናንተ እንኳን ለዚህ ላይ ለመነጋገር ጊዜ መስጠታችን ነው። የሚያሳዝነው ይሄ ነው። እነሱ ጦርነት ስላላቸው፣ ጦር መሳሪያም ስላላቸው የኢትዮጵያን ኢኮኖሚ አንቀሳቅሰው ህዝቡንም አንቀሳቅሰው አንዱን የኢትዮጵያ ወገን ከሌላው ጋራ ሊወጉ የሚሄዱ ስለሆነ ለዛ ነው እንጂ የምናወራው ትኩረት እንኳን ልትሰጠው የሚገባ አይደለም። የሚናገረውን አያውቅም። ከተጠቃን ደግሞ ነው አይደለም ያለው። ህገ መንግስቱን አልጠበቁም። ከተጠቃን ደግሞ እንደ ሰሜን እዝ እኮ ያን ጊዜ የነበረው ተናግረናል። ሰሜን እዝ አይደለም፣ በዛ ምክንያት አይደለም የመጀመሪያው ጦርነት የሚባለው እኮ ሴትልድ ኢሹ ሆኗል። እሱ በዛ ምክንያት አይደለም ተብሏል በፊትም። እኛ ራሳችን ነን ብሎ በዚህ በሆርን ኮንቨርሴሽን ላይ እዛ የነበረ ሰው 2500 የኦህዴድ ካድሬ በተቀመጠበት የብልጽግናው ፕሬዚደንት እኛው ነን በተንኮል የለኮስ ነው ብሎ እሱን አያስታውስም። ይሄ ለምንድነው የማያስታውሰው መሰለ? እሱ ራሱ የተናገረውን አያስታውስም። እንዲያውም ልጨምርበት፣ ስንት ጊዜ ነው የሰው ትግራይን ሂዱ ያለው? ሂዱ አንፈልጋችሁም፣ ጠቅላችሁ ሂዱ ያለው ሰውዬ ያለውን አያስታውስም። ለምን? አሁን ከእውቀት ማነስ ብቻ ሳይሆን በገዛ ራሱ ላይ ቁጥጥር የለውም። እኚህ ሰውዬ ካለ አልኮል አይንቀሳቀሱም። አሁን ደግሞ ሌላ ስቲሙለንትም ወደ መውሰድ የገቡ ናቸው። አካላቸውን ተመልከት። ያለ ምክንያት አይደለም፣ ግን በእንትን ላይ አልናገርም። እና በሽታቸው አንዱ ሳይኮሎጂካል ነው፣ የምርኮኛ የበቀል መልሶ የጥቃት። ስለዚህ አይድኑም ከዛ እኚህ ሰውዬ ያልሆነውን ነገር ሆነ ለማለት። እኛ ራሳችንን የተነኮስ ነው የሚባለው ነገር ሰትልድ ሆኖ እያለ እንደገና ከተጠቃን አለን። ሰሜን እዝ እዛ ውስጥ ትግራይ ውስጥ አለ ሰሜን እዝ ነው። ወደዚህ ወደ ሌላ ቦታ መጥተው እንዳያጠቋቸው እስከዚህ ድረስ በፉንስ ናቸው ብለው ስለሚያስቡ ነው። ኢትዮጵያ ሕዝብ እስከዚህ ድረስ አይገባቸውም ብሎ ስለሚናገር ነው እንደዚህ የሚናገረው። እንዴት አድርጎ ነው ትግራይ የሌለን የኢትዮጵያ ጦር ሊነካ የሚችለው? የለም። ለነገሩ ገብተው ኤርትራ ድንበር ላይ ሄደው ድንበርን መጠበቅ አለባቸው። ትግራይ የኢትዮጵያ አካል ነው ከተባለ ድንበሩን መጠበቅ አለባቸው በሰሜን በኩል። ነገር ግን የለም። የሌለውን ነገር እንዴት አድርገው ነው መልሰው ሊያጠቁን ይችላሉ የሚለው ብለህ የሎጂክ ጥያቄ መጠየቅ ትችላለህ። ግን መጠየቅ አንችልም። ለምን? አያስታውስም። የሚናገረው ሁልጊዜ እሱ ከዛ ከምርኮኝነት ጠባዩ ላይ የተነሳው የማይለቀው እስከሚሞት ድረስ ለመበቀል የሚሄድበት ጉዳይ ስለሆነ ነው እንጂ ምንም የሚቋጥር ነገር የለውም። ምክንያቱም ነገሮቹ አልተያያዙ። የትኛውን የኢትዮጵያ ጦር ነው የትግራይ ኃይሎች ሊወጉት የሚችሉት? ህገ መንግስት ብለዋል። ቅድም ላይ እናንተ ተነጋግረናል። ህገ መንግስቱ አንደኛ ኢትዮጵያ ውስጥስ እየተጠበቀ ነው ወይ? ህገ መንግስት አለ ወይ በኢትዮጵያ ውስጥ? ህገ መንግስት የበላይ ነው። እሱ ለህገ መንግስት ይታዘዛል። ይሄ ሰው የራሱ ለህገ መንግስቱ ይታዘዛል። እዚህ ላይ የሚናገረው አለ ኢትዮጵያ ውስጥ ህገ መንግስት። የትኛውን ህገ መንግስት ነው ትግራይ የምትጥለው? ህገ መንግስትን እኮ የምትጠብቀው
እንደ አንድ ሰው ወይም ወገን የምጠብቀው ይጠቅመኛል ብለህ ስትል ነው። የሌለበትን ትግራይ የሌለበትን ህገ መንግስት ምንም ጥቅም የማይሰጠውን ለምንም ነገር የማይጠውን ቢታዘዘው ባይታዘዘው ጥቅም ለሌለው ጉዳይ ላይ ህገ መንግስቱን ከነካችሁ ይላል። ህገ መንግስቱን ተጠቅማችሁ ውጣ ብሎ እንደገና ደግሞ መጥተው የሚናገረው ይሄ ነገር የሚመጣው ከነዚህ ሁለቱ በሽታዎች ነው። አንድ የምርኮኛ ሳይኮሎጂ አለ። ሁለተኛ አሁን በሽተኛ ናቸው። እሳቸው በሽተኛ ናቸው። ሲናገሩ አፋቸውን ልታይ ትችላለህ። ሲናገሩ አፋቸው ሊታይ ይችላል። በሽተኛ ናቸው። ፊታቸው ሊታይ ይችላል። ስለዚህ ሆስፒታል ነው እንጂ መሄድ ያለባቸው ይሄንን ሊነግሩን አይገባም ነበረ። ሆኖም ግን ይሄን ሁሉ ካልኩ በኋላ ሆኖም ግን ልንጠቃ ነው የሚለው አሁን በተግባር እኮ አየነው። በተግባር ያየነው አንተ አንስተዋል። ሀራ መሬት ብለሃል አይደለም እንዴ? ሀራ መሬት ትግራይ ውስጥ ነው ያለው። ሀራ መሬት ማለት እኮ በትግርኛ ነፃ መሬት ማለት ነው። ሀራ መሬት የሚለው በትግራይ ውስጥ አይደል ያለው፣ አፋር ውስጥ ነው ያለው። ሀራ መሬት በሚለው ላይ ራሳቸው እያሰለጠኑ፣ ራሳቸው እያስታጠቁ፣ ራሳቸው እየቀለቡ፣ ራሳቸው ዩኒፎርም እየሰጡ አደራጅተው ሲያበቁ ተጠቃን ለማለት የለም፣ ትግራይ ውስጥ የለም ተጠቃን የምትልበት። ስለዚህ የሚጠቃ ነገር አውጥተው ጠልዝ እንደተባለ የኳስ ተጫዋች ኳሱን አመቻችተው ያስቀምጠው ተጠለዝን ለማለት ነው። ለዛ ነው የሚያወራው። ነገሩ አያያዝም። ግን በሽተኛ ከሆነ ሰው የምትጠብቀው ነገር ይሄ ነው። አመሰግናለሁ። እንግዲህ ያው በአብይ ዘመን ህገ መንግስት የሚባል እንደሌለ አብይ በአፉም አንድ ጊዜ እንኳን ሰምቼ አላውቅም። ህገ መንግስት ብሎ ሲያወራ ንግግር ሲያደርግ ለፓርላማ ይሁን የከተማ ውስጥ ይሁን ኮሪደር ሲጎበኝ ይሁን ህገ መንግስት ብሎ አንድም ቀን አውርቶ የማያውቀው ግለሰብ ዛሬ ደግሞ ህገ መንግስት መጀመራቸው ልክ የመጀመሪያ የትግራይ ጦርነትን ሲጀምሩ ህገ መንግስት ተጣሰ፣ የሆነ ምርጫ ጨረባ ምርጫ አካሄዱ ህገ መንግስት በመጣስ ራሱ ህገ መንግስቱን ጥሶ አብይ ምርጫን አራዝሞ ትግራይ ክልል ምርጫ በህገ መንግስቱ መሰረት ስላካሄደ የጨረባ ምርጫ ብሎ ህገ መንግስት ተጣሰ ያለ በዛን